ጤና ይስጥልኝ ተመልካቾች እንዴት አመሻችሁ። ለኢቲቪ 57 ወደ አዘጋጀናቸው ስፖርት ዜናዎች እናልፋለን። ዜናዎቹን ወደ እናንተ ማድረሰው ምረት ተስፋዬ ነኝ። ስንቄ ባንክ አጋራችን ነው፣ እናመሰግናለን። በኢትዮጵያ ሴቶች ፕሪሚየር ሊግ ተስተካካይ ጨዋታ ኢትዮጵያ ንግድ ባንክ ሸገር ከተማን አሸነፈ። የሁለተኛ ሳምንት ተስተካካይ ጨዋታቸውን ከሸገር ከተማ ጋር ያደረገው ኢትዮጵያ ንግድ ባንክ 2-1 አሸንፏል። በአበበ ቢቂላ ስቴዲየም በተደረገው ጨዋታ ትግስት አዳንና ንግስት በቀለ ኢትዮጵያ ንግድ ባንክን አሸናፊ ያደረጉ ግቦችን ሲያስቆጥሩ ገነሜ ወርቁ ሸገር ከተማን ከሽንፈት ያልታደገች ግብ ከመረብ አሳርፋለች። ንግድ ባንኮች ማሸነፋቸውን ተከትሎ ነጥባቸውን 29 በማድረስ መቻልን በግብ ክፍያ በልጠው ሁለተኛ ደረጃ ላይ ተቀምጠዋል። በካፍ ኢስቶች ሻምፒየንስ ሊግ ሴካፋ ዞን ማጣሪያ ላይ በመሳተፉ ምክንያት ተስተካካይ ጨዋታ እያደረገ የሚገኘው የኢትዮጵያ ንግድ ባንክ ቀሪ አንድ ተስተካካይ ጨዋታውን የፊታችን አርብ ከሲዳማ ቡና ጋር የሚያደርግ ይሆናል። በኢትዮጵያ ወንዶች ከፍተኛ ሊግ 8ኛ ሳምንት ቤንች ማጂ ቡና ድል ሲቀናው ጋሞ ጨንቻ ነጥብ ጥሏል። በኢትዮጵያ ከፍተኛ ሊግ የ8ኛ ሳምንት ዛሬ መደረግ ሲጀምር በምድብ ሀ ሐዋሳ ላይ በሐዋሳ ሰው ሰራሽ የመጫወቻ ሜዳ መሪው ጋሞ ጨንቻ ከነቀምቴ ከተማ 0-0 ተለያይተዋል። በተመሳሳይ ቡራዩ ክፍለ ከተማ ከባቱ ከተማ ያለ ግብ አቻ ሲለያዩ ቤንች ማጂ ቡና ድል አድርጓል። ቤንች ማጂ ቡና ሻሸመኔ ከተማን በጽዮን ተስፋዬ ብቸኛ ግብ 1-0 ረቷል። ምድብ ሀን ነጥብ የጣለው ጋሞ ጨንቻ 18 ነጥብ ሲመራ ባቱ ከተማ በ16 ነጥብ ይከተላል። ጅማ ላይ በተደረገ የምድብ ለጨዋታ ሀላባ ከተማ ከሶሎዳ አድዋ 2-2 ተለያይተዋል። ለሀላባ ከተማ ጅላሉ ሙህዲንና ሚኪያስ ታምራት እንዲሁም ለሶሎዳ አድዋ ጅላሉ ሙህዲን ራሱ ላይና የማነ ገብረስላሴ አስቆጥረዋል። ምድቡን ሀላባ ከተማ በ16 ነጥብ ይመራል። የኢትዮጵያ ወንዶች ከፍተኛ ሊግ ነገም ሲቀጥል በምድብ ሀ ሀረር ከተማ ከአቃቂ ክፍለ ከተማና ንብ ከየካ ክፍለ ከተማ ይጫወታሉ። በምድብ ለ ደግሞ ደሴ ከተማ ከአዲስ አበባ ከተማና አዲስ ከተማ ክፍለ ከተማ ከንፋስ ስልክ ክፍለ ከተማ ጋር ይጫወታሉ። በ10ኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ የዲሲፕሊን ግድፈት ፈጽመዋል ተብለው ቅጣት ከተላለፈባቸው ተጫዋቾች አንዱ የፋሲል ከነማው ምኞት ደበበ ነው። ፋሲል ከነማ ከነገሌ አርሲ ባደረገው ጨዋታ 79ኛው ደቂቃ ላይ በቀጥታ ቀይ ካርድ ከሜዳ መውጣቱ ይታወሳል። ተጫዋቹ የተጋጣሚ ተጫዋችን በመማታቱ ከሜዳ መሰናበቱን የሚገልጽ ሪፖርት የቀረበበት ሲሆን 4 ጨዋታ እንዲቀጣና ተጨማሪ 3000 ብር እንዲከፍል የውድድርና ስነ ስርዓት ኮሚቴ ወስኗል። ውዝግብ የፈጠረውን ውሳኔ አስመልክቶ ከኢቲቪ ስፖርት ቀን ጋር ቆይታ ያደረጉት በኢትዮጵያ እግር ኳስ ፌዴሬሽን በዳኝነትና ኮሚሽነርነት ያገለገሉት አቶ ብርሃኑ በጋሻው የረዳት ዳኛ ሚና ከፍ ማለት እንዳለበት አንስተዋል። ከኋላ ነው ተገፍቶ የወደቀው። እንደውም ለሱ ነው አንዳንድ ብልጥ ዳኞች አክቲቭሊ የሚወስኑ ከሆነ ለምኞት ሳይሆን የሚሰጠው ለዛኛው ነበር። አታለህኛል ብሎ ይግባኝን ብትል ደግሞ በቁጥር የሚቀጣው ቅጣት ደግሞ በዲሲፕሊን መመሪያ 2011 ላይ አንቀጽ 97 ንዑስ አንቀጽ 4 በፊደል ሐመራዋ ላይ በቅጣት የሚቀጡ በቁጥር የሚቀጡ ተጫዋቾች፣ አሰልጣኞች፣ የቡድን መሪዎች ይግባኝ የለውም። ረዳት ዳኞች በግልጽ በድፍረት ዋና ዳኛው መርዳት አለባቸው። መጠሪያ ስሙም ረዳት ዳኛ ነው። ተግባራዊ እየተደረገ የሚገኘው መመሪያ ክለሳ እንደሚፈልግም አንስተዋል። መመሪያው መከለስ አለባቸው ከሚሉት እስከ ስፖርት ቤተሰቦች ውስጥ ግንባር ቀደሙ አንደኛው እኔ ነኝ። ምክንያቱም መመራት ያለበት በሕግና በደንብና በመመሪያ ነው። ስለዚህ መመሪያው ካልተከበረ እንደዚህ አይነት ውሰጣ አጋባዎች ውስጥ ይገባሉ። ምን ይላል የዲሲፕሊን መመሪያው ራሱ? እንደዚህ አይነት ቅጣቶች አሁን ስለተቀጣው ከመሄድ በፊት የተቀጣ ተጫዋች ቅጣቱን ገቢ የሚያደርገው ለኢትዮጵያ እግር ኳስ ፌዴሬሽን ይላል። ግን አሁን ገቢ የሚደረገው ለኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር እዚህ ኮንፍሊክት ነው ይሄ ራሱ። እንደገና ደግሞ ቅድም በነገርኩ በአንቀጽ 63 ንዑስ ቁጥር 1 ላይ በቃ በግልጽ ነው የተናገሩ ግብ የማግባት እድልን አጨናቅፏል ቢባል እንኳን አንድ ጨዋታ ነበር ቅጣት ሊያርፍበት ይገባል ተብሎ ማምን ሆኔ በራሴ ማለት ነው። ምክንያቱም ቪዲዮኑም ታያለህ፣ ውሳኔ ትሰጣለህ። አሁን ግን ውድድርና ስነ ስርዓት ኮሚቴው ምንም ሆነ ምንም ዳኞቻችን ይጠበቃሉ። በዓለም አቀፉ እግር ኳስ ውድድር ላይ በካፍ ላይ በኢትዮጵያ እግር ኳስ የሚሰጡት ውሳኔ ተአማኝነት አለው ተብሎ ነው የሚጠበቀው። አፍሪካ ዋንጫ የተመለከተ ዜና እናልፋለን። ዲሞክራቲክ ኮንጎ የአፍሪካ ዋንጫ ውድድሯን በጅል ጀመረች። በምድብ 4 ከቤኒን ጋር የተጫወተችው ዲሞክራቲክ ኮንጎ 1-0 በማሸነፍ ወሳኝ 3 ነጥብ አሳክታለች። ቀን 9 ሰዓት ከ30 በተጀመረው ጨዋታ ቲዮ ቦጎንዳ ማሸነፊያውን ግብ በመጀመሪያው አጋማሽ አስቆጥሯል። በራባት አልራቢድ በተደረገው ጨዋታ ኬድሪክ በባባንኩ ግብ ቢያስቆጥርም በቫር ተሽሮበታል። የመጀመሪያ ጨዋታዋን በድል የጀመረችው የሁለት ጊዜ የአፍሪካ ዋንጫ ሻምፒዮና ዲሞክራቲክ ኮንጎ
የምድቡን ቀጣይ መርሃ ግብር በመጪው ቅዳሜ ከሴኔጋል ታደርጋለች። በሌላ የምድብ 4 ጨዋታ ሴኔጋል ከቦትስዋና ጨዋታቸውን እያከናወኑ ሲሆን የሴኔጋሉ አሰልጣኝ ፓፔቲያው ጠንካራ ቋሚ አሰላለፍ ይዞ በቀረበበት ጨዋታ ስቱዲዮ እስከገባንበት ሰዓት ሴኔጋል በኒኮላስ ጃክሰን 2 ግቦች ቦትስዋናን 2-0 እየመራች ትገኛለች። በቀጣይ የአፍሪካ ዋንጫ የተመለከተ በዝርዝር ወደምንመለከተው ዜና እናልፋለን። የአፍሪካ ዋንጫ የምድብ 3 ጨዋታዎች ዛሬ ሲደረጉ ምሽት 2 ሰዓት ተኩል ላይ የ3 ጊዜ የአፍሪካ ዋንጫ ሻምፒዮና ናይጄሪያ ከታንዛኒያ የሚያደርጉት ጨዋታ ተጠባቂ ሆኗል። በዚሁ ምድብ የሚገኙት ቱኒዚያ ከኡጋንዳ ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። ህሊና ዳነ በሞሮኮ ፌዝ ስታዲየም ዛሬ ምሽት 2 ሰዓት ተኩል ላይ በምድብ 3 የመክፈቻ ጨዋታ የ3 ጊዜ የአፍሪካ ዋንጫ ሻምፒዮኗ ናይጄሪያ በመድረኩ ለ3ኛ ጊዜ የተሳተፈች የምትገኘው ከታንዛኒያ ጋር የሚያደርጉት ጨዋታ ተጠባቂ ነው። በ2013 ከአሰልጣኝ ስቴቨን ኬሺ ጋር የመድረኩ ሻምፒዮን ለነበረችውና አሁን በኤሪክ ቼሊ ለምትመራው ናይጄሪያ የምሽቱ የመክፈቻ ጨዋታ ከ3 ነጥብ በላይ ነው። ወርቃማ ትውልዷ ሀገሪቷን ወደ አዲስ ከፍታ እንደሚያሸጋግር ሲጠበቅ በተለይም በ2023 የአፍሪካ ዋንጫ ፍጻሜ በአይቮሪ ኮስት ተሸንፋ ዋንጫውን ካጣች በኋላ ከብሔራዊ ቡድኑ የሚጠበቀው ነገር አሁንም ከፍተኛ ደረጃ ላይ ይገኛል። የንስሮቹ ደጋፊዎች ቡድኑ ዋንጫ አንስቶ እንዲክሳቸው ይፈልጋሉ። በሞሮኮ የአፍሪካ ዋንጫ የአሸናፊነት ቅድመ ግምት ከተሰጣቸው ሀገራት አንዷ የሆነችው ናይጄሪያ ውድድሩን የምትጀምረው በከባድ ጫና ውስጥ ነው። ከዓለም ዋንጫ ውጪ መሆኗ ቁጭት ውስጥ የከተታቸው የሀገሪቱ ሚዲያዎችና ደጋፊዎች ትልቅ ውጤት ይጠብቃሉ። እንደ ቪክቶር ኦስሜንና አዴሞላ ሉክማን ባሉ ኮከቦች የደመቀው የናይጄሪያ ብሔራዊ ቡድን ተጽዕኖ ከሜዳው ባሻገር የነበረውና በአገር ውስጥ ተጫዋቾችና ከውጭ በሚመጡት ተጫዋቾች መካከል እንደ ድልድይ ሆኖ ሲያገለግል ከነበረው ካለአምበሉ ዊሊያም ትሮስት ኢኮንግ ውድድሩን ይጀምራል። ከዓለም 112ኛ ላይ የምትገኘው ተጋጣሚዋ ታንዛኒያ ጋር ናይጄሪያ በርስ በርስ ግንኙነት ያላት የበላይነት ንስሮቹ በቀላሉ 3 ነጥቡን እንደሚያገኙ እንዲገመት አድርጓል። አሰልጣኝ ሄመድ ሱሌማንን ከአፍሪካ ዋንጫው 1 ወር ቀደም ብሎ ከስራ በማሰናበት በምትኩ ሚጌል ጋሞንዲን የተካው የታንዛኒያ የእግር ኳስ ፌዴሬሽንም የታይፋ ስታሮችን ለተጨማሪ ጫና እንደዳረጋቸው መረጃዎች ጠቁማሉ። በሁሉም ቦታዎች በተሰጥኦ የተሞላው የናይጄሪያ ብሔራዊ ቡድን በኦሲሜንና ሉክማን ሲመራ ካልቬን ባሴ፣ አሌክስ ዮቢ፣ ዊልፍሬድ ኒዲዲ፣ ሳሙኤል ቹኩዌንዜና ሌሎች በምሽቱ የሚጠበቁ ተጫዋቾች ናቸው። ለሊግዋኑ ክለብ ለሀብሬ የሚጫወተው ምንቧና ሳማታና የቡድኑ የብዙ ጊዜ ተሰላፊ ሲሞን ሞሱቫ የታንዛኒያን ቡድን በዋናነት የሚመሩ ተጫዋቾች ናቸው። ናይጄሪያና ታንዛኒያ በሁሉም ውድድሮች 7 ጊዜ የተገናኙ ሲሆን ናይጄሪያ 4ቱን ስታሸንፍ 3ቱ በአቻ ውጤት ተጠናቀዋል። የመጨረሻ ግንኙነታቸው በ2016 የአፍሪካ ዋንጫ ላይ ሲሆን ናይጄሪያ 1-0 ማሸነፏ ይታወሳል። በዚሁ ምድብ ምሽት 5 ሰዓት ላይ ቱኒዚያ ከዩጋንዳ ከ25000 በላይ ተመልካቾች በሚያስተናግደው በስታዲዮ ኦሎምፒክ ዴራባት ስታዲየም ይጫወታሉ። ሁለቱ ቡድኖች እንደ አውሮፓውያን አቆጣጠር ከ2017 ወዲህ በሁለት የአፍሪካ ዋንጫ ጨዋታዎች የተገናኙ ሲሆን ቱኒዚያ በሁለቱም አሸንፋለች። የሰሜን አፍሪካዋ ሀገር ቱኒዚያ የ2004ቱን የአፍሪካ ዋንጫ ሞሮኮን አሸንፋ ካነሳች በኋላ ላለፉት 21 ዓመታት ዋንጫውን ማሳካት አልቻለችም። በእንግሊዝ የካራባኦ ካፕ የሩብ ፍጻሜ ጨዋታ ምሽቱን በኤምሬትስ ስታዲየም አርሰናል ከክሪስታል ፓላስ ይጫወታል። የሁለቱ አሸናፊ ከቼልሲ በቀጣይ የሚጫወት ነው የሚሆነው። ውድ ተመልካቾቻችን ለኢቲቪ 57 ለምሽቱ ያዝናቸው የስፖርት ዜናዎችን ይመስሉ ነበር።